የጤፍ ኤክስፖርት ዳግም ሊጀመር መሆኑ ተዘገበ። ድሮ እጅግ ትናቅ የነበረችው ጤፍ እንደሚባለው ከሆነ ግሉቶን ከተባለ ጎጂ ንጥረ ነገር ነፃ ሆና በመገኘቷ ብቻ ሳይሆን በአይረን በካልሲየምና በሌሎችም ጠቃሚ ንጥረ ምግቦች የበለጸገች እንደሆነች በመረጋገጡ ዛሬ ፈላጊዋ ብዙ ሆኗል። ለምዕት ዓመታት በኢትዮጵያውያን ብቻ ስትመረትና ስትበላ የኖረችው ጤፍ ዛሬ ግን ፈረንጆቹም ኬክ አድርጌ ልግመጥሽ ባይዋና አምራቿም ሆነዋል። ይህ የኢትዮጵያውያን ዋነኛ የምግብ ምንጭ የሆነ ሰብል በቅርብ ዓመታት በአገር ውስጥ ያለው የግብይት ሁኔታ ከጊዜ ወደ ጊዜ እየናረ የመጣ ሲሆን ጤፍ እጅግ ውድ ምርት ሲሆን ታይቷል። መንግስት ይህን የጤፍ ገበያ ንረት ያረጋጋል በሚልም በተለይ ወደ ውጭ ሀገር በሚላከው የጤፍ ምርት ላይ እንደ አውሮፓውያን አቆጣጠር በ2006 ዓ.ም ላይ የኤክስፖርት እገዳ ጥሎ መቆየቱን የሚያወሳው የእንግሊዝኛው ፎርቹን ጋዜጣ የትናንት ዘገባ መንግስት በሚቀጥለው ዓመት ይህንኑ ማዕቀብ ለማንሳትና የጤፍ ኤክስፖርቱን ዳግም ለመጀመር ማቀዱን ተናግሯል። እንደ አውሮፓውያን አቆጣጠር በ2013-14 የምርት ዘመን እስከ 42.2 ሚሊዮን ኩንታል ጤፍ በአገሪቱ እንደተገኘ የሚናገረው ዘገባው መንግስት በሚቀጥለው ዓመት እስከ 180 ሺህ ኩንታል የጤፍ ምርት ወደ ውጪ በመላክ ኤክስፖርቱን ለመጀመር ማሰቡን ገልጿል። ሀገሪቱ ጤፍን ኤክስፖርት በማድረግ በዓለም ገበያ ላይ እያደገ ከመጣው ተፈላጊነቱ አንፃር በብዙ ልትጠቀም እንደምትችል መንግስት መግለጹን የዘገበው ሪፖርቱ አሁን ላይ የሀገሪቱ የጤፍ ምርታማነት እስከ 14 ኩንታል በሄክታር መሆኑንና እንዲሁም በመላው ሀገሪቱ እስከ 48 የሚደርሱ የጤፍ ኮሜርሻል አምራቾች እንዳሉ ነው የተናገረው።